السلام عليكم ورحمة الله وبركاته. إن الحمد لله نحمده ونستعينه ونستغفره ونستهديه ونعوذ بالله من شرور أنفسنا ومن سيئات أعمالنا. من يهده الله فلا مضل له ومن يضلل فلا هادي له. وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله صلى الله عليه وعلى آله وأصحابه وسلم تسليما كثيرا. أما بعد، وعن عبد الله بن مسعود رضي الله تعالى عنه قال لنا رسول الله صلى الله عليه وسلم: يا معشر الشباب من استطاع منكم الباءة فليتزوج فإنه أغض للبصر وأحسن للفرج. رواه البخاري. የተከበራችሁ የአላህ ባሪያዎች፣ አላህ ከኛ የሚፈልገው ነገር አለ። ነቢያቶች የተላኩበት እንዲሁም ደግሞ የነቢያቶች ተከታዮች ለማህበረሰቡ ያስተላለፉት የሆነ ነጥብ አለ። አንጋፋውና የመጀመሪያው ለአላህ ሱብሓነሁ ወተዓላ እጅግር መስጠት፣ በሐቅ የሚመለክ ጌታ እንደሆነ ማረጋገጥ ነው። ቀጥሎ ሌሎች መልእክቶች ራሳቸውን ችሎ በደረጃቸው ወደኛ ደርሰዋል። ከደረሱ መልእክቶች መካከል ይህ አሁን የተሰበሰብነለትና ወንድማችን አጅበን የመጣንለት ወይ እህታችንንም አይዟችሁ ለማለት በርቱ ለማለት የመጣንበት ጉዳይ ይህ ጋብቻ ነው። ሰሃቦች በተሰበሰብነበት እናንተ ወጣቶች ወይ አሉን ይላል አብዱላህ ኢብኑ መስዑድ። የአላህ ነቢይ እድሜያቸው ትንሽ ሄድ ላሉ ሰዎች ምን መምከር እንዳለባቸው፣ እንዲሁም ለልጆች ምን መምከር እንዳለባቸው፣ ለእናቶች ምን ምክር ማስተላለፍ እንዳለባቸው፣ ለነጋዴዎች ምን አይነት ምክር መምከር እንዳለባቸው፣ ዕልም ላላቸው ሰዎች ምን አይነት ምክር መምከር እንዳለባቸው ጠንቅቆ የሚያውቁ የላቁ የሆኑ ነቢይ ናቸውና ወጣቶች ሰብሰብ ብሎ ሲያዩዋቸው የአላህ ነቢይ አለይሂ ሰላቱ ወሰላም የወጣትነት ጊዜ ብዙ ማሲያዎች ላይ ወስዶ የሚጥል ብዙ አደጋዎች ላይ የሚያሳትፍ ሳናቃቸው ቀርተን አኺራችንን ዱንያችንን ሊያበላሹ የሚችሉ ነጥቦች ላይ ሂደን የምንቆም ይሆን ሰዎች ነንና እናንተ ወጣቶች ወይ አሉ የአላህ ነቢይ አለይሂ ሰላቱ ወሰላም። እንደሚታወቀው በወጣትነት ብዙ ዘሮች ይዘራሉ። በወጣትነት ንግድ ይነገዳል። በወጣትነት ትምህርት ቤት ተኪዶ ትምህርት ይማራል። በወጣትነት ዕልምን እናነሳለን። በወጣትነታችን ከምናነሳቸው ነጥቦች አንደኛው ጋብቻም ጭምር ነው። የአላህ ነቢይ አለይሂ ሰላቱ ወሰላም ያ ማዕሸረ ሸባብ መን ኢስተጣዐ ሚንኩሙል ባአተ ፈልየተዘወጅ አሉ የአላህ ነቢይ። እናንተ ወጣቶች ወይ ከሴትም ከወንድ ፈልየተዘወጅ አሉ ነቢዩ፣ ያግባ አሉ። ይሄ ጋብቻ በእስላም ቦታ ያለው ቁርአን የጠቀሰው ነቢያችን አለይሂ ሰላቱ ወሰላም በተከበረው አንደበታቸው የገለጹት የሆነ ነው። ጋብቻ ሲጠፋ ዝሙት ይንሰራፋል። ዝሙት ሲንሰራፋ በዝሙት የሚወለዱ ትውልዶች ጥሩ ማህበረሰብ ማዕከል ላይ ይቀላቀሉና ዘር ይበላሻል፣ ስም ይጠፋል። ሴት ልጅ አላስፈላጊ የሆነ ነገር ላይ ትወጥቃለች፣ ወንድም ይወጥቃል። ከዛ በኋላ ተያይዞ የዘር ስም መጥፋትና የዘር ክብር መነሳት ደረጃ ይደርሳል። ስለዚህ እናንተ ወጣቶች የጋብቻን ወጪና ጣጣ የምትችሉ ከሆነ አግቡ አሉ የአላህ ነቢይ። ውጤቱን ሲናገሩ ፈኢነሁ አገዱ ሊልበሰር አሉ ነቢዩ አለይሂ ሰላቱ ወሰላም። አይናችሁን ሰበር ለማድረግ ይጠቅማችኋል አሉ ነቢዩ አለይሂ ሰላቱ ወሰላም። እንደሚታወቀው ወጣት አይኑ ረጅም ይመለከታል፣ ጆሮ ከርቀት ይስባል፣ ቀልቡ ብዙ ነገር ታስባለች፣ በጣም ብዙ ጣጣዎች አትኩሮ ይመለከታል። ግን ጋብቻን ስትፈጽሙ አይናችሁን ሰበር እንድታደርጉ ይጠቅማችኋል አሉ ነቢዩ አለይሂ ሰላቱ ወሰላም። ፈመን ለም የስተጢዕ ይህንን ጋብቻ የማይችል አካል ካለ ወጪውን ወጪ ማድረግ መግፋት የማይችል ከሆነ ጾም ይጹም አሉ የአላህ ነቢይ። ጾም ያስተካክላል፣ ከሴትም ከወንድም መስመር ላይ ገብቶ እንዲሄዱ ያደርጋል። ጾም የሚባለው ነገር ስሜቷን ያኮላሻል አሉ ነቢዩ አለይሂ ሰላቱ ወሰላም። ብልቱን ሐራም ላይ ወስዶ እንዳይጥል፣ ምላሱ የሐራም ንግግር እንዳትናገር፣ ጆሮ የሐራም ነገር እንዳትሰማ፣ እግሩ ወደ ሐራም እንዳትሄድ፣ እጁ ወደ ሐራም
እንዳይሰነዝራት እንዳሰነዝር ሁለቱም ዝሙት ላይ እንዳይሳተፉ ይጠቅማል አሉ ነብዩ አለይሂ ሰላቱ ወሰላም። ይህ ጾም መጾም ኢዛ ጃአኩም መን ተርደውነ ዲነሁ ወኹሉቀሁ ፈዘውጁሁ ኢላ ተኩን ፊትነቱን ፊል አርድ ወፈሳዱን ከቢር አሉ ነብዩ አለይሂ ሰላቱ ወሰላም። ዝም ብሎ ገንዘብ ይዞ የመጣ ሳይሆን ዘሩን ይዞ የመጣ ሳይሆን ወይንም ደግሞ የሚናገራቸው ንግግሮች ይዞ የመጣ ሳይሆን ኢዛ ጃአኩም መን ተርደውነ ዲነሁ ወኹሉቀሁ ፈዘውጁሁ አሉ ነብዩ አለይሂ ሰላቱ ወሰላም። ዲኑን ባህሪውን የምትወዱለት አካል መጥቶ ልጃችሁን ከጠየቃችሁ አጋቡ አሉ ነብዩ አለይሂ ሰላቱ ወሰላም። ኢላ ተኩን ፊትነቱን ወፈሳዱን ከቢር አሉ ነብዩ አለይሂ ሰላቱ ወሰላም። ይሄንን የማታደርጉ ከሆነ የተለያዩ ሽወዳዎች የሚሸውዷችሁ ከሆነ በገንዘብ የሚመጣ ሽወዳ፣ በዘር የሚመጣ ሽወዳ፣ በተለያየ ነገር የሚመጣ ነገር የሚሸውዳችሁ ከሆነ የማይነሳ የሆነ ሙሲባ አላህ ያመጣል አሉ። ያ ሙሲባ ምንድነው? ሴት ልጅ ወንድን ተከትላ ትሄዳለች፣ ወንድም ሴትን ተከትሎ ይሄዳል። ዝሙት ላይ ይወድቃሉ፣ ዘር ያበላሻሉ፣ የቤተሰብን ክብር እንዲነሳ ያደርጋሉ። አላህም ታይቶ የማይታወቅ የሆነ ሙሲባ ያመጣልና ስለዚህ ይህ ጋብቻ በቁርአናችን በሐዲሳችን የጸደቀ ነብዩ አለይሂ ሰላቱ ሰላም ያደረጉት ሰሃቦች ያደረጉት እነ ኢማሙ ሻፊ፣ ማሊክ፣ አህመድ፣ አቡ ሐኒፋ ሌሎችም ለእስላም ጥሩ አስተዋጽኦ ያደረጉ ሰዎች ያደረጉት ነው። ሊተስኩኑ ኢለይሃ አለ ቁርአን ላይ አግቡ ተጋቡ አለ። ለምን ሲባል ትረጋጉ ዘንድ እርጋታ ታገኙ ዘንድ አለ። ሁለት ባልና ሚስቶች ከተለያየ ቦታ ይገናኙና ልክ ጋብቻ ሲፈጽሙ ሊተስኩኑ ኢለይሃ የሚለው የቁርአን አንቀጽ ይጸድቅባቸዋል። ትተዛዘኑና ትረኩ ዘንድ አድርጉት አለ አላህ። ስለዚህ በጋብቻ መዋደድ፣ መፋቀር፣ ጥሩ ዘር ማስገኘት እንዲሁም ደግሞ ደስታ ጥሩ ነገሮች ይገኛሉ። ወደ ዝሙት ግን ስንጠጋ በላቅረቡ ዚና ኢነሁ ካነ ፋሂሸተን ወሳአ ሰቢላ ይላል አላህ ቁርአን ላይ። ዝሙትን እንዳትቀርቡት፣ ትዳርን፣ ዘር ማፍራትን፣ በጎ ነገርን ማድረግን ተጸይፋችሁ ወደ ኋላ ገብታችሁ ሸይጣንና ነፍስያ ነቷችሁ ወደ ዝሙት ከገባችሁ ኢነሁ ካነ ፋሂሸተን ወሳአ ሰቢላ ዝሙት በጣም ጸያፍ የሆነና መንገዱ በጣም የከፋ ነው አለ። ሃይዌ ላይ ሹፌሮች ከተፈቀደላቸው በላይ ከነዱ ይገለበጣሉ፣ መኪናቸውን ያጣሉ፣ ህይወታቸውንም ያጣሉ፣ ሀገርንም ይረብሻሉ፣ የተሰሩ መንገዶችንም ያበላሻሉ። ዝሙት ሃይዌ ላይ የገቡ የዝሙት በሽታ ያለባቸው ሰዎች ዝሙት መስመር ላይ ከገቡ ብዙ ሙሲባዎች ያገኛቸዋል። ስለዚህ ወንድም እህቶች፣ እናቶች፣ አባቶች አላህ ሱብሓነሁ ወተዓላ ጥሪ የሚያደርጉ የዱኡ ኢላ ዳሪ ሰላም ይላል አላህ። አላህ እኮ ጥሪ የሚያደርግላችሁ እኮ ጀነትን ነው። ምን ሆናችሁ ነው ጀርባችሁን ሰጥታችሁ ወደ ጀሃነም ቁልቁል የምትወርዱ? خلقناكم من ذكر وانثى وجعلناكم شعوبا وقبائل لتعارفوا ان اكرمكم عند الله اتقاكم ይላል አላህ። እናንተ የሰው ልጆች ሆይ እኛ ጎሳና ነገድ አድርገን ፈጠርናችሁ፣ ግኝታችሁም ይታወቃል፣ የሚጠፋ አይደለም። ትተዋወቁ ዘንድ ዱንያ ላይ አስፈላጊውን ነገሮችን አንስተን ወደ አኺራ መሄድ ነው እንጂ ዱንያ ላይ የጸደቀና የቆየ የለም። ሀታ ነብያቶች ሁላ ወደሚቀጥለው ሀገር ተሸጋግሯሉ። መላእክቶች፣ ኢንሶች፣ ጂኖች፣ ሰማይ ምድር ሁሉ ነገር ይጠፋል። ኩሉ መን ዐለይሃ ፋን ይላል አላህ ቁርአን ላይ። ዱንያ ላይ ያለው ነገር በሙሉ ይጠፋል፣ የሚወገድ ነው። ጃለኒ አላህ ወኢያኩም ሚነል ለዚነ የስተሚዑነ አልቀውለ ፈየተቢዑነ አሕሰነሁ። ወሰላም